እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደል የምትሉት ነው አይደለ? ጨረስክ ልናለሽ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነቢዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል የልደት ባላቸው ወይም መውሊዳቸው መውሊዳቸው ከእኛ መውሊድ አናከብርም። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርስ መልስልህ እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት 1500 ምናምን ተብሎ መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረድ አይደል የሚባለው? ቁርአን ወረድ አይደል ይባላል? ይቅርታ እሱ ይቅርታ መረዳት ከፈለክ አሁን ያነሳቸውን ሁሉ ጥያቄ አይደለማ መጨረስኩ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱም ቆያ አይደለም። እኔ እኮ ጠየቁ። ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነቢዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ። አይ ምን እንደምታወራ ስለማውቀው እኮ ነው። ብሮ አታውቀው። ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነቢዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ትሰጠኛለህ? ቁርአን የወረደው ለነቢዩ መሐመድ ነው ከተባለ ነቢዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነቢዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስን ጠይቀህ ራስን ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው አይነ ደግሞ የምፈልገው እኮ ጠይቅና የነቢዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ በአንድ አንተ ሆስቱ አንተን አይደለ? ሆስቱ አንተ ነው። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ታባድርግ እንዳትጠይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ቲጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጅ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝሽ። አንዱን ጥያቄ መልሰ መጀመሪያ አንተ እኮ የምታወራውን እንኳ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ? ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ። ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው የተወለዱበት ነው። ምንም ሌላ አፈ ታሪክ የለውም። የተወለዱበት ማን እንዴት ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው።
አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነቢዩ መሐመድ ከተወለዱ 1500 ምናምንኛ መውሊድ ተብሎ ይከበራል። ሶ ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነበር እንዴ? ስለምናየው በቲቪው በምነው ማስረጃ ወጣ። ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ፈት ማስረጃ መውሊዱን አትቀበልም ወይ? ፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ፈት ማስረጃ ሰያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን የታደርገ እሺ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፏል እኮ ነው። አረ ተሸንፈህ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? መውሊድ 2000 ሰው አለ። መውሊድ ልደት ነው። እሺ መለስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስ። አሁን ሌላ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቂዎች ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደት ቆያሽ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ። የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። እኮ አይደለም እሱ ያለችን ላስረዳ። ታወራለህ። ጥያቄ እሱ ጋር ታወራለህ። ጥያቄ እሱ ጋር አይመለከታችሁም። እሱ ጋር ነው። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ጥያቄ መልሳል። ጥያቄ መልሳል። ጥያቄ መልሳል።
እንዴ ዝም በል። ጥያቄ መልሳል ወይ? መጀመሪያ የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣል 5 ደቂቃ ስጣለሁ። 5 ደቂቃ ስጣለሁ። ችግር አመሰግናለሁ ጊዜ ስለሰጣኝ። ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ አያቸው አይደለም። ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው። አይ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ስብሐነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይህም ልጅ ከነዚያ ነው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው። ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ መንገዱን ቀየስከው። ሁሱ ለምንድነው ምረብ ማይሆን ነገር እያወራ ታዲያ ልስማ እንዴ? መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው ንገረን። አንሳሚ ነው። የኢትዮጵያ ሙስሊሞች የተሸወዱት በአረበኛ ነው። ባይዘወይ አረበኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነቢዩ መሐመድ ወረደ ብላችሁ ቁርአን ለነቢዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? ቁርአን ለነቢዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። እንደፈለግ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነቢዩ መሐመድ ወረደ ያዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ብላ ኢስላም ከኔ ፊት ይነክሳል። ከፊታቸው አነክሰዋለሁ ኢስላምን እንጂ እኔ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናቸው ነው መሳቂያ ሆናቸው የምትሄዱት። ገባችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ፣ ከላይ የሚሰጣቸው ነው። ጌታችን ኢየሱስ ክርስቶስ ማለት ነው የሰው ልጅን ከሞት አስነስቷል። ታውቃለህ? ታምናለህ? አምላክ ነው ያደረገለት፣ እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱም እሱም ልንገርህ፣ ሌላ ነገር አነግባ እኮ። እንዴት አይነ ስውራን አብርቷል። መጽሐፉ ላይ አንድ ጊዜ አይነ ስውራን አብርቷል። አላበራም እኮ። ልመልስልህ እድል ስጠኝ አንዴ እኮ። አልጠይቀና ትመልሳለህ። ስርዓት እንደዛ አይደለም። ጥያቄ ከሆነ ይመልስልህ፣ በስነ ስርዓቱ ጠብቅ እኮ። ገና ሳልጠይቅህ እኮ የመለስክልኝ ነው። ጠይቀህ ነው እንጂ እየመለስኩኝ ያለሁት ወገናችን እኮ። ገና አልጨረስኩም፣ ጥያቄን አልጨረስኩም። ጨርስ። አይነ ስውራን አብርቷል፣ የሰው ልጅን ከሞት አስነስቷል። አይደለም ነው ረስከ አይ ግን በጣም ፈጠንክ። ለምን ትቸኩላለህ እኮ? ጨርስና ንገረኝ እንድመልስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ ታውቃለህ። ይሄን ነገር አይደለ? አልሰራም። ማስረጃ ላሳየህ። አልሰራም። ሙታና አላስነሳም። ማስረጃ ላሳየህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳየህ ወይ?
ላሳይህ ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። ማስረጃ መጽሐፍ ቅዱስ ላይ ላሳይህ ወይ? አሁን ልመልስ ነው። አዳምጥ እሺ። ላሳይህ ነው ማስረጃ እያወጣሁኝ። በየትኛው አይነ ነው የምታየው? በግራ ነው በቀኝ አይነ ነው የምታየው? ችግር የለው። መጽሐፍ ቅዱስ ላይ ላሳይህ እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳይህ ማስረጃ። አይምሮን ክፈት፣ ዝግጅውን የገዛ መጽሐፍን ኖ እሺ ኢዮብ ኤልያም እኮ የሞተ ሰው አስነስቷል። ማን ማሜ ኢልያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምነግርህ በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዮአል። ገብቶሃል? አዩ እሱ ከሁሱ ጋር ወራ ሁሱ ደግሞ ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። ኢዮብ አትረብሽ። እሺ እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ የምናየው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ትቀባጅራለህ ካሜራህን? እኛ ክርስቲያኖች ምናምነው በስላሴ እናምናለን። አዳምጠኝ፣ ተረዳኝ? ቀጥል። እሺ ኮሜንት ላይ አትናገር፣ ተውት። እሺ ቀጥል፣ ይኸው ሀሳብህን ቀጥል። በጣም ብዙ ሀሳብ አለኝ ልንገርህ እኔ። እሺ ከመጀመሪያውን ጀምር። እሺ ሙስሊም ነኝ ግን ልቀይር ነው አሁን። ሙስሊም ነህ? እሺ ሶላተል ጀናዛ ልቀይር ነው በአንተ ውሸት። ሶላተል ጀናዛ ስንት ረካ ነው? ሶላተል ጀናዛ ጀናዛ ይጥፋና ሶላተል ጀናዛ ትጠይቀኛለህ። ፈርዱን አትጠይቀኝም፣ ሐቁን። እሺ ፍሩድ ሶላት ስንት ናቸው? ዋጅብህን አትጠይቅም። ምን ዋጅባት ሶላት ስንት ናቸው? ዋጅባት ሶላት ስንት ናቸው? 5። ወላሂ አይደለም። አርካኑ ሶላት ስንት ናቸው? አንተም አላህ እጃለሁ እያልክ አይደል የምታመልከው? ኮሜንት ላይ ወላሂ ብሎ እንደጻፈ ታውቃላችሁ። እፎይ እያል በተደጋጋሚ እየጻፈ ነበረ። ገብቶ ግን ወላሂ ሙስሊም ነኝ ይላል። ለዛ ነው ያስገባሁት። እሺ እስልምናን ልቀይር ነው ልከፍር ነው ብላችሁ እዚያ ሰው የቤት የገባችሁ እንትን የምትሉ ወላሂ ክርስቲያን ናችሁ። አውቀው የሙስሊም ስም ይይዙና ይገባሉ። እዛ ከታች ያለውን የዋህ ክርስቲያን ህዝብ ያውና እስልምናችን ነው እስልምና ሊቀይሩ ነው እነዚህ ልጆች ብለው ፖለቲካ ልትሰሩባቸው ማለት ነው በላቸው ይላል ነው ሙስሊም። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምን እናሳይሽ? እግዚአብሔር አንድ ሰው 2 ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ህግና ስርዓት አውጥቷል። ላሳይሽ ማስረጃ። እስቲ ለምና ላይ ስላለው ትዳር ነው ማለት እንዴት ነው? እኔ ክርስቲያን ነኝ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4 5 ሲሆን እንዴት ነው የሚሆነው? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እንደዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም አንድ ማግባት ራሱ። ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቶች እስኪያብቃቃቸው ድረስ ተጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ?
ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ አሉ። ካልቻለስ ማግባት አይችልም። አንድ ራሱ አይፈቀድለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹም አሉ። ያቸው አይደል? ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ወጥቷል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሃዊ መሆን አለበት። ሁለተኛው መስፈርት ፍትሃዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሃዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይም ከአንድ በላይ አታግቡ ብሏል እግዚአብሔር? አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው 2 ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኢብራት አላት። አንድ ሰው 2 ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ሕግ አለ። ያው አንድ ወደ ላይ ከፍ አድርገው ያው አንብቦ ይብሮ አንብቦ ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆን አለ። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው ማነው ዘንድ አይገባውም ማለት አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ፍትሃዊ አድርጎ ማስተዳደር እንዳለበት ይናገራል።